ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱን ጉዳዮች እየዳሰስን ቆይታን እናደርጋለን። ከዛ ውጪ ደግሞ ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይኖራሉ። እነሱንም ጨዋታዎች የተመለከቱ ስፖርታዊ ጉዳዮችን እየዳሰስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ክሪስቲያኖ ሮናልዶ ለቡድን አጋሮቹ ሰዓት አበርክቷል። ፖርቱጋላዊው ተጫዋች ሮናልዶ ለብሔራዊ ቡድን አጋሮቹ ውድ ሰዓት አሰርቶ ስጦታ መስጠቱ ነው የተነገረው። ክሪስቲያኖ ሮናልዶ ስጦታውን ያበረከተው ብሔራዊ ቡድኑ ላሳካው የኔሽንስ ሊግ ዋንጫ ድል መሆኑ ይፋ ተደርጓል። ሰዓቱ የተሰራውም በቁጥር 35 ብቻ መሆኑ ሲገለጽም በውስጡ የብሔራዊ ቡድኑ አርማና መገለጫዎችንም ይዟል። በኔሽንስ ሊግ ውድድር የተሳተፉ የፖርቱጋል ብሔራዊ ቡድን ተጫዋቾችም ስጦታው እንደደረሳቸውን የተነገረው። ሮናልዶ በተጨማሪም ከወራት በፊት ሕይወቱ ባለፈው ዲየጎ ዦታ ቁጥርና ስምም ሰዓቱን በማዘዝ ለቤተሰቦቹ መላኩም ጭምር ነው የተገለጸው። ክሪስቲያኖ ሮናልዶ ስጦታውን ከወራት በፊት ቢያበረክትም ለሚዲያ እንዳይውል አድርጎ እንደነበርም ጭምር ነው መረጃዎቹ የወጡት። ኔይማር ጁኒየር ከውድድር ዓመቱ ውጪ መሆኑ ተረጋግጧል። ብራዚላዊው የሳንቶስ የፊት መስመር ተጫዋች የሆነው ኔይማር ጁኒየር የጉልበት ጉዳት እንዳጋጠመው ነው የተገለጸው። ይህንን ተከትሎ ኔይማር በሕክምና ምክንያትም ከቀሪው የብራዚል ሊግ የውድድር ዓመትም ውጪ እንደሚሆን ተረጋግጧል። በወራጅ ቀጠናው ላይ የሚገኘው ክለቡ ሳንቶስም ከመውረድ ለማትረፍ በቀጣይ ያለ ኔይማር 3 ወሳኝ ጨዋታዎችን ያደርጋል። ኔይማር በቀጣይ በ2025 ከፈረንጆቹ አዲስ ዓመት በፊት በሜዳ ላይ እንደማይመለስ ነው የተነገረው። የኔይማር የጉዳት መረጃዎችን ስንመለከት 1429 ቀናትን በጉዳት ምክንያት አሳልፈዋል። 265 ጨዋታዎችን በጉዳት ምክንያት አምልጠውታል። ከ2013-2014 ወዲህ ደግሞ 45 የተለያዩ ጉዳቶች እንዳጋጠሙት ነው መረጃዎች እያሳዩ የሚገኙት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን እናስቀድም። ዩናይትድ ተጫዋቾቹን ማቆየት ይፈልጋል ተብሏል። ታህሳስ 12 ጅማሮን የሚያደርገው የአፍሪካ ዋንጫ ክለባት ያላቸውን ከጉዳት ነጻ የሆኑ አፍሪካውያን ተጫዋቾችን ወደ ሀገራቸው እንደሚልኩ የሚታወቅ ጉዳይ ነው። ሆኖም ግን ከማንቸስተር ዩናይትድ ጥሩ አቋም ላይ የሚገኙት ኤምቤሞ፣ አማድ ዲያሎና ነሱር ማዝራዊ ብሔራዊ ቡድኑን እንደሚላኩ የሚታወቅ ጉዳይ ነው። እነዚህ 3 ተጫዋቾች ለሀገራቸው የአፍሪካ ዋንጫ ለማድረግም ከመጓዛቸው በፊት በዩናይትድ ቤት ጨዋታዎችን እንዲያደርጉ በድርድር ላይ ናቸው ተብሏል። ማንቸስተር ዩናይትድ 3ቱንም ተጫዋቾች ቢያንስ በሜዳው ከቦርንመዝ ጋር ለሚያደርገው ጨዋታ ለማስቀጠል ይፈልጋሉ። በዚህም ከኮት ዲቮር ብሔራዊ ቡድን፣ ከሞሮኮ ብሔራዊ ቡድንና ከካሜሮን ብሔራዊ ቡድን ጋር ድርድሮችን እያደረጉ እንዳለ ነው የተገለጸው። ዴይሊ ሜል ነው ይህንን መረጃ እያወጣ የሚገኘው። ማቲያስ ኩኛ በዚህ ሳምንት በነበረው ማንቸስተር ዩናይትድ ከኤቨርተን ጋር ባደረገው ጨዋታ ላይ በጉዳት ምክንያት አለመሰለፉ ይታወሳል። ይህ ተጫዋች ምን ያክል ለማንቸስተር ዩናይትድ ወሳኝ ግልጋሎትን ሲሰጥ እንደነበር በዚህ ሳምንት በተደረገው ጨዋታ ላይ በርካቶች ተናግረዋል። ማቲያስ ኩኛ በዘንድሮው የውድድር ዓመት ለግብነት የቀረቡ 15 የግብ ሙከራዎችንም ያደረገ ተጫዋች እንደሆነ ይገለጻል። ይህም ቁጥር በሊግ ውስጥ ካሉ ተጫዋቾች የላቀና ከማንቸስተር ዩናይትድ ተጫዋቾች ደግሞ በ2 እጥፍ የተሻለ ከፍ ያለ ቁጥር እንደሆነ ቁጥሮች ያሳያሉና የጎል ዕድሎችን በመፍጠር ረገድ በማንቸስተር ዩናይትድ አሁን ላይ ከሚያስፈልጉ ተጫዋቾች መካከል አንደኛው ነው ይህ ብራዚላዊ ተጫዋች ማቲያስ ኩኛ። ደጋፊዎች የማንቸስተር ዩናይትድ ደጋፊዎች ማለት ነው ቅሬታቸውን አሰምተዋል። በተለይ ባሳለፍነው ሰኞ ማንቸስተር ዩናይትድ በሜዳው ኦልትራፎርድ ከኤቨርተናቸው ጋር ጨዋታውን አድርጎ እንደነበር ይታወሳል። በጨዋታው 1-0 በሆነ ውጤት ተሸንፎ እንደነበር የምናስታውሰው ነው። በርካታ የማንቸስተር ዩናይትድ ደጋፊዎችም ከጨዋታው አስቀድሞ ወደ ኦልትራፎርድ ለመግባትም በሚሞክሩበት ወቅትም እጅጉን ከፍተኛ መስተጓጎል አጋጥሟቸው እንደነበር ነው ይፋ የተደረገው። በዚህ በዘረትም ብዙ የሚባሉ የማንቸስተር ዩናይትድ ደጋፊዎች ከፍተኛ ብስጭት ውስጥ በመግባትም ተቃውሞ ለማስነሳት መሞከራቸው ጭምር ነው
ይፋ የተደረገውና የዩናይትድ ደጋፊዎች እንግዲህ ተቃውሟቸውን በዛ መልኩ አሰምተዋል። ፖርቱጋላዊው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለየትኛውም የጨዋታ ሀሳብ ክፍት መሆናቸውን ይፋ አድርገዋል። እኔ የምጠቀመው አስተላለፍ 3-4-3ን ብቻ አይደለም ሲሉ አሰልጣኝ ሩበን አሞሪም ይናገራሉ። 4-4-2 የሚሆንበት ጊዜ አለ፣ 4-3-3 የሚሆንበት ጊዜም እንዳለ ማወቅ ይቻላል ሲል ይናገራል። ሰዎች እኔ በአንድ ሀሳብ ላይ ብቻ የጸናሁ ይመስላቸዋል፣ ነገር ግን እኔ ሀሳቦችን ለመስማት ክፍት ነኝ ሲልም ጭምር ነው የተናገረው። የቀድሞ የሊቨርፑል ተጫዋችና የአሁኑ ተንታኝ የሆነው ጄሚ ካራገር ከሰሞኑ ብዙ አይነት አሰልጣኞችን አይቻለው፣ ከጨዋታ ሀሳብ ይልቅ ግን በጨዋታ ስልት ላይ የሙጥኝ የሚል የመጀመሪያው ሰው ቢኖር ሩበን አሞሪም ነው ሲል ሀሳቡን ሰጥቶ ነበርና ሩበን አሞሪም ለዚህ ጥያቄ ምላሽ ይመስላል እኔ የጨዋታ መንገዴን በየጨዋታው ቀያይራለሁ፣ 3-4-3 ብቻ አይደለም 4-4-2ም 4-3-3ም የማደርግባቸው ጊዜያቶች አሉ ሲል ጭምር ነው ሩበን አሞሪም የተናገረውና የጄሚ ካራገርን ትችትም እንግዲህ ትክክል ያልሆነ ሲል ጭምር ነው የገለጸው ሩበን አሞሪም። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ሃሪ ኬን ይናገራል። ዛሬ ሁለቱ ቡድኖች ጨዋታ እንዳላቸው ይታወቃል። ባየር ሚኒክ እና አርሰናል ኤምሬትስ ላይ ብዙ ጎል አስቆጥሬ ያለው ብለዋል ሃሪ ኬን ሲናገር። እንግሊዛዊው የባየር ሚኒክ አጥቂ ሃሪ ኬን ኤምሬትስ ስቴዲየም ላይ ጨዋታዎችን ማሸነፍ እንደሚፈልግ ነው የተናገረው። ከዚህ በፊት ኤምሬትስ ላይ ብዙ ጎሎችን ማስቆጠሩን የገለጸው ሃሪ ኬን ነገር ግን ብዙ ጨዋታን አላሸነፍኩም፣ ዛሬ ግን ያ እንደሚቀየር ተስፋ አደርጋለሁ ሲል ጭምር ነው የተናገረው። አርሰናል በቆመ ኳስ ጨዋታ ጥሩ ውጤትን አስመዝግበዋል ያለው ኬን እኛም ለአርሰናል እንደተለመደው ተዘጋጅተናል ሲልም ጭምር ነው የተናገረው። ጥሩ ነገር ለነሱ ምንም አይነት የቆመ ኳስ አለመስጠትና ጨዋታውን መቆጣጠር ነው፣ በተሻለ መንገድም ደግሞ መከላከል ይኖርብናል ሲልም ጭምር ነው ሃሪ ኬን ሀሳቡን የሰጠው። አርሰናል ካለፉት 2 ዓመታት አሁን ላይ ጠንካራና ልምድ ያለው ነው። የቻምፒየንስ ሊግ ልምድንም አግኝተዋል እና ደግሞ ያ የተሻለ አድርጓቸዋል። ለዚህ ነው እንግዲህ ባለፉት ወይም ደግሞ ባሉበት ደረጃ ላይ የሚገኙት። ለኛ ደግሞ ጥሩ ፈተና እንደሚሆን አስባለሁ ሲል ጭምር ሃሪ ኬን ሀሳቡን ሰጥቷል። ሚኬል አርቴታም ከዛሬው ጨዋታ አስቀድሞ የተለያዩ ጉዳዮችን አንስተዋል። ጉዳት ላይ ስለሚገኙ ተጫዋቾች ተጠይቆ ምላሹን ሰጥቷል። ኖኒ ማንድዌኬ እና ማርቲኔሊ ደህና ናቸው፣ እናም ለጨዋታው ዝግጁ ናቸው። የኦዴጋርድ ግን ለመወሰን አሁንም ስብሰባ እናደርጋለን። ማርቲን ኦዴጋርድ በቡድን ውስጥ ሊሆን እንደሚችል ግን ተስፈኞች ነን ብሏል። ሃቨርትስ እና ቪክተር ዮኬረሽ ሁለቱም ደህና ናቸው። ምናልባትም በቸልሲው ጨዋታ ላይ ብቁ እንዲሆኑ ግፊት ማድረግ እንችል እንደሆነ ለማየትም በሚቀጥሉት ወይም ለ2 ቀናትም ውስጥ ምርመራ እናደርግላቸዋለን ብለዋል። ጋብርኤል ሄሱስም ወደ ጨዋታ ለመመለስ በጣም ተቃርቧል። በቀጣዩ ቀን ከአንድ ክለብ ጋር በዝግ በምናደርገው የአቋም መፈተሻ ጨዋታ ላይ የተወሰኑ የመጫወቻ ጊዜያቶችን እንዲያገኝ እድል እንሰጠዋለን ሲልም ጭምር ነው የተናገረው። ከማንቸስተር ዩናይትድ ጋር የዝግ ስቴዲየም ጨዋታን እንደሚያደርጉ ግምቶች እየወጡ ይገኛሉ። በክፍት ጨዋታ ጎሎችን ማስቆጠር ስለመጀመርም ተጠይቀው ምላሽ ሰጥተዋል። በሁሉም ዘርፎች በጣም ቀልጣፋ መሆን አለብን፣ ነገር ግን እውነቱን ለመናገር ከቶትናም ጋር በነበረን ጨዋታ ከቆመ ኳስም ጎል ባለማስቆጠራችንም አዝኛለሁ። ሁሉም ከክፍት ጨዋታ የተገኙ ጎሎች በመሆናቸው አዝኛለሁ። የቆመ ኳስም ማስቆጠር ይኖርብናል ሲልም ጭምር ነው የተናገረው። ስለ ቡድኑ ስኳድ ጥልቀትም ተጠይቆ ነበር። አዎ ሰፊ ነው። እንደ ድል ሆኖ ጥልቀታችን ከቀደሙት የውድድር ዘመናት ጋር ሲነጻጸር እጅጉን ተሻሽሏል። ሊጉ የተለየ ነው። እናም ስለዚህ ጉዳይ ደግሞ መጠንቀቅ አለብን ሲልም ጭምር ነው የተናገረው። እንዲሁ ኬንና ኦሊሴንም ስለመጋፈጥ ተጠይቆ ነበር። እንደዚህ ባሉ ውድድሮች ውስጥ የምንጋፈጣቸው ጨዋታዎች ናቸው። ራስን ማረጋገጥና ያሉብህን እንዲህ ባሉ ጨዋታዎችም ማሳየት ይኖርብሃል ሲልም ጭምር የተናገረው። ያለምንም ጥርጥር ከምርጥ ድባብ ውስጥም አንዱ ነበር የደርቢው ጨዋታ። ከጨዋታው በፊት የነበረው ጉልበት የማይታመን ነበር። እኔ እንደማስበው በጣም ድንቅና ትልቅ ለውጥን ያመጣል። ተጫዋቾቹ እንኳን ስለ ጉዳዩ ተናግረው ነበር። ደጋፊዎቻችን ለቡድኑ የሚሰጡትን የደስታ የመተማመንና የጉልበት መጠንንም ይገነዘባሉ ብዬ ተስፋ አደርጋለሁ። ይህንን ድጋፍም ልንጠብቀውና ሁልጊዜም ደግሞ ማጠናከር አለብን፣ ምክንያቱም ትልቅ ኃይልም ይስጠናል ሲልም ጭምር ነው የተናገረው። ሚኬል አርቴታም በጣም ጥሩ የሆነ ተከታታይ ዝግጅት አድርገናል። ለባየር ሚኒኩ ጨዋታ አጭር ግናት በጣም ቀልጣፋ መሆን አለብን። የጨዋታውን አስፈላጊነትን እናውቃለን። ጠንካራ አቋም ላይ ያነን ያንንም ደግሞ ለማስጠበቅ ነው የምንፈልገው። ከፊት ለፊታችን ቆንጆና በጣም አጓጊ ጨዋታ ነው የሚጠብቀን። እንደዚህ አይነት ጠንካራ ተጋጣሚ ነው መጋፈጥ የምንፈልገው። በሁሉም ውድድሮች ላይ በጣም ጥሩ ነበርን፣ እነርሱም እንደዛው ጥሩ ፈተና ይጠብቀናል። አጓጊ ጨዋታንም እናያለን ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ ሲናገር። ለኔ ከክፍት ጨዋታ ተቆጠሩ ወይም ከቆሙ ኳሶች ተቆጠሩ ጎሎች እኩል ናቸው ዋጋቸው። ምንም አይነት ልዩነትም የላቸውም። ሁሉም ነገር የጨዋታው አካል ነው። ተጋጣሚ እንዴት እንደሚከላከልና ባቀረብንላቸው አማራጮች ላይ በመስራት በሁሉም ረገድ ውጤታማ መሆንም አለብን። ዋናው ዓላማችን ሕጉ በፈቀደው መንገድም ተጠቅመን ጎል አስቆጥረን ማሸነፍ ነው ሲል ይናገራል።
አርቴታ ስለ ፒዮሮ ሂንካፒዬ በቶተናሙ ጨዋታ ላይ ስላሳየው እንቅስቃሴም ሲናገር አዎ ጥሩ ጥልቅም እንዲሁ ምስጋና ለሂንካፒዬ ይገባዋል። ምክንያቱም ያ የፕሪሚየር ሊግ የመጀመሪያ ጨዋታውን ከትልልቆቹ ተፎካካሪዎች ጋር ሲሆን ከባድ ነው። እሱ ግን በእውነት ልዩ ቀንን አሳልፏል። ማጋሌሽ መጎዳቱን ተከትሎ ሂንካፒዬ ኃላፊነቱን በትክክል ተወጥቷል። ጋቢንም መተካት በፍጹም ቀላል አይደለም። እሱ በእውነት አሳማኝ በሆነ መንገድ ተወጥቶታል። ይህ የእሱ ስብዕና ነው። ቀደም ብዬ ተናግሬ ነበር። እሱ ተፋላሚ ነው። እሱ ማንኛውንም ፈተና የሚጋፈጥ ሰው ነው። እናም በእሁዱ ላይ ደግሞ በእርግጠኝነት ያንን አድርጓል ሲልም ጭምር ነው የተናገረው ሚኬል አርቴታ ስለ ፒዮሮ ሂንካፒዬ ሲናገር። ስለ ቲምበርም እንዲሁ ቲምበር ደግሞ ስለ ኬን ሀሳቡን ሰጥቷል። እሱ ድንቅ አጥቂ ነው፣ ሁሉም ሰው ያውቃል። እሱ ብዙ ጥሩ ባህሪያቶች ያሉት፣ ለረጅም ጊዜ ይህንን ስራውንም ሲሰራው ቆይቷል። በባየር ሚኒክ ቤትም ብቃቱን አሳይቷል። በዓለም ላይ ካሉ ምርጥ ተጫዋቾችም አንደኛው ነው። እሱን ማስቆምም እንደ ቡድንና እንደ ተከላካዮች ትልቅ ፈተና ይሆናል ሲል ነው ቲምበር የተናገረው። ስለ ማጋሌሽም ሲናገር ቲምበር የማጋሌሽ አመራር ለቡድናችን ድንቅ ነው። እንደ ቡድን እንደ ተከላካዮችም የእሱ አለመኖርን ተከትሎ ክፍተት እንዳይኖርም እና የተሻለ እንቅስቃሴ ማድረግም ይጠበቅብናል ሲል ነው የተናገረው። ቲምበር ስለ አርቴታ ሲናገር አርቴታ ለእኛ ጥሩ ምሳሌ የሚሆን ይመስለኛል። ማሸነፍን ይወዳል። ያንን ድል ደግሞ ከአንድ ቀን በላይ አያከብርም። ዛሬ አሸነፎ ዛሬ ይደሰታል። ከዛ በሚቀጥለው ቀን ትኩረቱን በሚቀጥለው ጨዋታ ላይ ያደርጋል። እኛም እሱን ብቻ እንከተላለን። በሚቀጥለው ግጥሚያ ላይ ለረጅም ጊዜ በማተኮርና በማጥናትም ለጨዋታዎች ያዘጋጀናል ሲል ነው የተናገረው። ምስጋናዎች ሁልጊዜም ጥሩ ናቸው። በተለይም ከቡድን ጓደኛ ሲሆን ደግሞ ደስ ይላል። የምሰራበት አካባቢ የበለጠ እንድሰራና በተሻለ ሁኔታ እንድጫወትም ይገፋፋኛል። ለቡድን ጓደኞቼም ጥሩ ነገር እመኛለሁ። በሜዳ ውስጥም ሆነ ከሜዳ ውጪ፣ በልምምድ ውስጥ ሆነ ከስልጠና ውጪ ብዙ ደስታዎች አሉን። ይህ ደግሞ ለቡድኑ ስሜትም አስፈላጊ ነገር ነው ሲልም ጭምር የተናገረው ቲምበር ሲናገር። ቸልሲን የተመለከቱ መረጃዎችን እናንሳ። ኤስቴቫኦ እንደ ዘመኑ ልጅ አይደለም ብለዋል ኤንዞ ማሬስካ። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ኤስቴቫኦ እንደ ዘመኑ ልጅ አይደለም ሲሉ በስራው ትጉ ነው በማለት ይገልጸዋል። እሱ ስልኩን ሁልጊዜ ሲጠቀም አትመለከትም ያሉት ማሬስካ በማህበራዊ ሚዲያ ብዙም ጊዜውን አያጠፋም ሲል ነው የተደመጠው። አክሎም ጠንክሮ ይሰራል። እሱ ቀለል ያለ ልጅ ነው። ያንን ደግሞ ባህሪውን እወድለታለሁ ሲል አሰልጣኙ ተናግሯል። ቤተሰቦቹ ሁልጊዜም በአካባቢው አሉ። ጎልቶ የሚታይ ተጫዋቾች ነው፣ ነገር ግን እንደ ማንኛውም ግለሰብ ነው ሲል ማሬስካ ተናግሯል። ኤንዞ ማሬስካ የቀጠለና አስፈላጊ ጨዋታ እንደነበር እናውቅ ነበር። ምክንያቱም በባለፈው ጨዋታ ከካራባግ ጋርም ከሜዳ ውጪ ነጥቦችን አጥተናል። ስለዚህም ባርሴሎናን ለማሸነፍም ቆርጠን ነበር። እንዲህ ያሉ ቡድኖችን ማሸነፍ ሁልጊዜም ጥሩ ስሜትን ይፈጥራል። ይሄኛው ጨዋታን በማሸነፋችን በጣም ጥሩ ስሜት ተሰምቶኛል። በተለይ ከደጋፊዎች ጋር የተደረገ የሜዳ ላይ ጨዋታ ስለነበር ስሜቱን የበለጠ አሪፍ አድርጎታል። እንደዚህ አይነት ጊዜን ማሳለፍም ሁልጊዜም ጥሩ ነው ሲል ነው ማሬስካ ከትናንትናው ድል በኋላ ሀሳቡን የሰጠው። ኤንዞ ማሬስካ የቀጠለና ተጫዋቾች ለ48 ሰዓታት እንዲያርፉና ድካማቸውን አጥፍተው እንዲመለሱ ደግሞ ለቀጣዩ የአርሰናል ጨዋታ እንዲዘጋጁም ነግራቸዋለሁ። እሁድ ከአርሰናል ጋር ስላለብን ጨዋታ ከአርብ ጀምሮ እናስብበታለን። እስከዛው ግን እረፍት አድርገን መቀጠል ይኖርብናል ብሏል። የክለብ የዓለም ዋንጫ ማሸነፍ ለተጫዋቾቹ በራስ መተማመን በጣም አስፈላጊ ነበር። ምክንያቱም ማንኛውንም ቡድን ማሸነፍ እንደሚችሉ ተገንዝበዋል። የማሸነፍ አስተሳሰብን ለመገንባት እንዲህ ያሉ ክብሮችን ማግኘት ደግሞ አስፈላጊ ነው። ባሳለፍነው የውድድር ዘመን የኮንፈረንስ ሊግ ዋንጫን በማሸነፍ ነው አንድ ብለናል። ከዚያም የክለቦች ዓለም ዋንጫን በማሸነፍ ነው የዋንጫ አሸናፊነት ጉዟችንን አስቀጥለናል። አሁን ደግሞ ከሌሎች ታላላቅ ዋንጫዎች እየተጫወትን ነው። ቻምፒየንስ ሊግ እና የፕሪሚየር ሊጉንም የማሸነፍ እድል አለን ሲልም ጭምር ነው የተናገረው። እንዲሁ የቼልሲው አሰልጣኝ ኤንዞ ማሬስካ ሲናገሩ ጄሚ ካራገር ይናገራል። ኤንዞ ማሬስካ ባለው ቡድን ድንቅ ስራን እየሰራ ነው። መጥፎ ቡድን አይደለም፣ ጥሩ ቡድን ነው። ነገር ግን እኔ እንደማስበው በተለይ በባለፉት 18 ወራት ክለብ ውስጥ በነበረበት ጊዜ ድንቅ ስራን ሰርቷል ብዬ አስባለሁ። እኔ እንደማስበው የኤስቴቫኦ በሚቀጥሉት ጥቂት ዓመታት ውስጥም ታላቅ ኮከብ ይሆናል። ከጨዋታው በፊት እንዲህ ተሰምቶ ነበር፣ ዛሬ ደግሞ በደንብ አይቼዋለሁ ብለዋል። ትናንትና ሀሳቡን ሲሰጥ ላሚን ያማል በሌላኛው ወገን የነበረ ቢሆንም የጨዋታውን ትዕይንት የሰረቀው ግን እሱ ነው። እውነተኛ ኮከብ እየተመለከትን ያለን ይመስለኛልና ኤስቴቫኦ ትልቅ ኮከብ ይሆናል ሲልም ነው ጄሚ ካራገር የተናገረው። ዌይን ማርክ ሩኒም ይናገራል። ኩኮሬያ በእውነት አስደናቂ ነበር በትላንትናው የባርሳ ጨዋታ። በጣም ለረጅም ጊዜ ካየኋቸው የግራ ተከላካዮች ምርጥ ብቃት ይሄ ይመስለኛል። ያደረገው ነገር ቁም ነገረኛ የሆነ ተጫዋች መሆኑንም በትክክል አሳይቷል ብሏል ዌይን ሩኒ። የኤስቴቫኦ ወኪል አንድሪያ ኩሪ ይባላል። ከባርሴሎና ጋር ጥሩ ግንኙነት አለው። ነገር ግን ኤስቴቫኦ ባርሴሎናን ለመቀላቀል አልተቃረበም ነበር።
ለማስፈረም እድሉን አግኝቶ ከነበረም ከረጅም ጊዜያቶች በፊት ነበር። በጣም ከተደረጉ ንግግሮች አንጻር ኤስቴቫውን ለማስፈረም የሞከረው ፓሪስ ሰን ዠርሜን ነው። ፓሪስ ሰን ዠርሜን ከኤስቴቫው ጋር እየተነጋገረ ነበር። ከዛም ፓልሜራስን የጠየቀው ገንዘብ ብዙ ነበር። ቸልሲ ደግሞ 40 ሚሊዮን ዩሮ ጀምሮ ወደፊት በተለያዩ ጥቅማ ጥቅሞች እስከ 65 ሚሊዮን ዩሮ በሚደርስ ዋጋም ገንዘብ ለማፍሰስ ወሰኑ። ቸልሲ አሁንም በተጫዋቹ ብቃት ተጨማሪ ክፍያዎችን ለመክፈል ፍቃደኞች ናቸው ሲልም ጭምር ነው ፋብሪዚዮ ሮማኖ ስለ ኤስቴቫኦ ዊሊያን ዝውውር ጉዳይም ሀሳቡን ያጋራው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። አርነ ስሎት ይናገራል። በሲቲው ጨዋታ ላይ ተሽሮባቸው በአርሰናል ጨዋታ ላይና ራሳቸውን ከኖቲንግሃም ፎረስት ተቆጥረባቸው ስለጸደቀው ተመሳሳይ ጎልም ይናገራል። ፎረስት በእኛ ላይ ያስቆጠረው ግብ ፍትሐዊ ነው ብዬ አስባለሁ። በሲቲው ጨዋታ ላይ የተቆጠረብንም በተመሳሳይ የአርሰናል ግብም ግን አላየሁትም። ስለዚህም ምንም ማስተያየት የለኝም ሲልም ጭምር ነው የተናገረው። ስለ ቡድኑ ዝቅተኛ በራስ መተማመንም ተጠይቆ ከዚህ በፊት እንደዚህ ሆነን አናውቅም። እንዲህ በሎ ብሎክ የሚጫወቱ ቡድኖች ላይ ጥሩ እድሎችን እንፈጥራለን፣ ነገር ግን ጎሎችን ማስቆጠር ግን ያልቻልንም። ፎረስት ከኛ በተሻለ ሁኔታ ተከላክሎ ነው ጨዋታውን የወጣውና ይሄ ደግሞ የተሻለ መከላከል እንዳለብንም አስገንዝቦናል። እኛ በመከላከሉ ላይ ጥሩ ነገሮችን መስራት አለብን ብዬ አስባለሁ ሲል ነው አርነ ስሎት የተናገረው። ባለፈው የውድድር ዘመን በዚህ ደረጃ ከቆሙ ኳሶች ግቦች ያልተቆጠሩብንም ነበር፣ ነገር ግን ዘንድሮ በጣም ብዙ ግቦችን ከቆሙ ኳሶች እያስተናገድን እንገኛለን እና ይሄ በጣም መስተካከል ያለበት ጉዳይ ነው። እኔ ተጠያቂ እንደምሆን አውቃለሁ። በሱ ላይ ደግሞ የጥፋተኝነት ስሜት ይሰማኛል። ስለዚህም ደግሞ መሻሻል እንዳለብን አምናለሁ ሲልም ጭምር የተናገረው። ዛሬ ከፒኤስቪ አይንድሆቨን ጋር ጨዋታቸውን ያደርጋሉና ፒኤስቪ አይንድሆቨን ምርጥ ቡድን ነው። ከነሱ ጋር የማይረሱ ጥሩ ጊዜያትን አሳልፍ ያለው እናም አሁን የምናደርገው ጨዋታ ደግሞ እረፍት እንደሚሆን ተስፋ አደርጋለሁ ሲልም ጭምር ተናግሯል። ፒኤስቪ አይንድሆቨንን ማሰልጠኑ የምናስታውሰው ነው። ዛሬ በአምስተኛው ሳምንት የአውሮፓ ቻምፒየንስ ሊግ ጨዋታ ሊቨርፑል ከፒኤስቪ አይንድሆቨን ጋር በሜዳው አንፊልድ ሮድ ምሽት 5 ሰዓት ሲል ጨዋታውን የሚያደርግ ይሆናል። አሌሃንድሮ ሄርናንዴዝ ደግሞ ይህንን ጨዋታ በመሃል ዳኝነት ይመሩታል። ሊቨርፑል እንግዲህ በመጨረሻ ጊዜ ባደረገው የአውሮፓ ቻምፒየንስ ሊግ ጨዋታ የስፔኑን ክለብ ሪያል ማድሪድን 1-0 በሆነ ውጤት አሸንፎ እንደነበር ይታወሳል እና ካደረጓቸው ያለፉት 5 ጨዋታዎች ደግሞ 2ቱን ብቻ አሸንፎ በ3ቱ ጨዋታ ተሸንፈዋል። ሪያል ማድሪድ እና አስተን ቪላን አሸንፈዋል። ከዛ ውጭ ግን በነበሩ ጨዋታዎች ላይ ሽንፈት ገጥሟቸዋል፣ በሁሉም ውድድሮች ማለት ነው። ፒኤስቪ አይንድሆቨን በአንጻሩ ለመጨረሻ ጊዜ ባደረጉት የአውሮፓ ቻምፒየንስ ሊግ ጨዋታ የግሪኩን ኦሎምፒያኮስን ገጥመው በአቻ ውጤት ነው ያጠናቀቀው። ካደረጓቸው ያለፉት 5 ጨዋታዎች ደግሞ 5ቱንም ማሸነፍ የቻሉበትን ውጤት ነው ያስመዘገቡት ፒኤስቪ አይንድሆቨኖች። እንግዲህ በሁሉም ውድድር መድረክ ከፒኤስቪ አይንድሆቨን ጋር ሊቨርፑል 7 ጊዜ የተገናኘ ሲሆን 5ቱን ጨዋታ ሊቨርፑል በማሸነፍ የበላይነት እንዳላቸው ነው የሚገለጸው። በአንጻሩ አንድ ጊዜ አቻ ተለያይተው በአንድ ጊዜ ደግሞ ፒኤስቪ አይንድሆቨን ጨዋታውን ማሸነፍ የቻለበትን አጋጣሚ ተመልክተናል። በዛሬው ጨዋታ ምናልባት በሊቨርፑል በኩል ጂኦቫኒ ሊዮን፣ ባጄቲች፣ ፍሎሪያን ቨርትስ፣ ጀረሚ ፍሬምፖንግ እና ኮነር ባድላይ በጨዋታው ላይ ላይኖሩ ይችላሉ የሚሉ መረጃዎች ወጥተዋል። አሊሰን ይኖራል፣ ሶቦስላይ፣ ጎሜስ፣ ቨርጂል ቫንዳይክ እና ኪርኬዝ፣ ከርቲስ ጆንስ፣ ግራቨንበርች፣ ሞሐመድ ሳላ፣ ማካሊስተር፣ ኤኪቲክ እና አሌክዛንደር ኢሳክ በዛሬው ጨዋታ ቋሚ ሆነው የመሰለፍ ዕድል ይኖራቸዋል የሚል ግምቶችን በርካቶች እያጋሩ እንደሚገኝ ነው የተገለጸው። ጄሚ ካራገር ስለ ሊቨርፑል አንዳንድ ጉዳዮችን አንስቷል። የርገን ክሎፕ ከባድ የውድድር ዓመታትን አሳልፈዋል። የሆነ ጊዜ በአንፊልድ 6 ተከታታይ ጨዋታዎችን ተሸንፏል። ነገር ግን ስለ አርነ ስሎት አቋም መውረድ በሚናገሩበት መንገድ ስለ የርገን ክሎፕ ተናግረዋል ብዬ ግን አላስብም። ስለዚህ ለአርነ ስሎትም ጊዜ ሊሰጣቸው ይገባል የሚል አይነት ሀሳብን ነው ጄሚ ካራገር ያነሳው። ሪያል ማድሪድን እንመልከት። አሰልጣኝ ሻቪ አሎንሶን በተመለከተ የሪያል ማድሪድ መልእክት ግልጽና ግልጽ ነው። እሱም ምንድነው? አሰልጣኙ የፕሮጀክቱ መሪና ከተጫዋቾችም በላይ ነው የሚል ግምት ነው ያለው። ከዚህም በተጨማሪ ክለቡ ሁሉንም የአሰልጣኞች ውሳኔን ይደግፋል። በአጠቃላይ አሰልጣኝ ሻቪ አሎንሶን ከክለቡ ሙሉ እምነት እንዳለው ነው የሚነገረው። ማርካ እንዳወጣው ከሆነ ሪያል ማድሪድ ከአሰልጣኝ ሻቪ አሎንሶ ጀርባ በጽናት ቆሟል። ምንም እንኳን በቅርብ ጊዜያት ቡድኑ ላይ የታዩ ድክመቶች ቢኖሩም ክለቡ ጉዳዩን ግን ግልጽ አድርጎታል። አሰልጣኙ የፕሮጀክቱ መሪ እንደሆነ ተገልጿል። ከዚህ በተጨማሪ በቫልዴባስ ውስጥም ሻቪ አሎንሶን በተመለከተ ምንም አይነት ጥርጣሬ የለም። አሰልጣኙ ይህንን ቡድንም ወደ ላሊጋውና ቻምፒየንስ ሊግ ስኬቶችም የመውሰድ አቅም አለው ተብሎም ይታመናል። በአጠቃላይ በአሁኑ ሰዓትም ሪያል ማድሪድ ስፔናዊውን አሰልጣኝ ሻቪ አሎንሶን የማሰናበት ምንም አይነት ሀሳብ እንደሌለው ነው ማርካ የተባለው የመረጃ ምንጭ እየተናገረ የሚገኘው። ጁድ ቤሊንግሃም በማድሪድ የመልበሻ ክፍል ውስጥም ለማንም አይወግንም።
እሱ ሻቪን ሙሉ ለሙሉ ደግፎ ከቪኒሲዮስ ጁኒየር ጋር ያለውን የቀረበ ግንኙነትም አያቋርጥም። እሱ በትክክል መሃል ላይ ነው፣ ሁሉንም ነገር በዝምታ እየተመለከተ ነው። ለዣቪ አሁን ላይ ቤሊንጋም በጣም ቁልፍ ሰው ነው። ጁድ እንግዲህ በሻቪ ሀሳቦች ሙሉ ለሙሉ ከተስማማ የመልበሻ ክፍሉ ይረጋጋል፣ የቡድኑ አወቃቀር ትርጉም ይኖረዋል፣ በአጠቃላይ ፕሮጀክቱም ያድጋል። ነገር ግን ጁድ ከዣቪ አጠገብ ቢሄድ ወይም ደግሞ ቢበሳጭ የመልበሻ ክፍሉ የበለጠ የሚሰባበርበት እድል ትልቅ ይሆናል ተብሎ ይታሰባልና ምናልባትም ሻቪ ከስልጣን በቅጽበትም ሊወገድባቸው የሚችላቸው ምክንያቶችም ከተጫዋቾቹ ጋር ጥሩ ግንኙነት አለመኖሩ ነው። በርከት ያሉ ተጫዋቾች ከሻቪ ጋር ጥሩ ግንኙነት እንደሌላቸው ነው ራሞን አልቫሬዝ የተናገረው። ጁድ ቤሊንጋም ግን መሀከል ላይ ነው፣ በተጫዋቾቹም ሳይድ ነው፣ በአሰልጣኙም ሳይድ እንግዲህ ለሁለቱም እንደማይወግን ነው መረጃዎቹ እየወጡ የሚገኘው። ሌላኛው ጆርጅ ቫልዳኖ የሪያል ማድሪድ የቀድሞ ተጫዋችና የቀድሞ አሰልጣኝ የተናገረው ሀሳብ አለ። እንኳን ወደዚህ ክለብ በደህና መጣ፣ አቻ ወጥተህ ወይም ተሸንፈህ መረጋጋት ካልቻልክ ከዚህ ክለብ ውስጥም መሆን ምቾት ይነሳል ብሏል ሲናገር። ሻቪ እንኳን ወደ ሪያል ማድሪድ በደህና መጣ፣ ብዙ ለውጦችን ካደረክ አብዮተኛ ትባላለህ፣ ለውጥ ካላደረክ ደግሞ ለውጥ አያመጣም ትባላለህ። አቻ ወይም ሽንፈት ከገጠመ በዚህ ክለብ እስካለህ ምቾት አታገኝም። ሻቪ በመሃል ሜዳ ላይ ለቡድኑ መረጋጋትና ተለዋዋጭነትም ሊሰጡ የሚችሉ ተጫዋቾችን አላገኘም። ይህ ደግሞ በመከላከልና በማጥቃት ገና የሚቀጣው ይመስለኛል ሲልም ይናገራል። በዚህ የውድድር ዘመን አድናቆትን ያተረፈው አርዳ ጉለር የምር ጥሩ መሆኑን በተከታታይ እያሳየ ሲሆን አሁን ከጥቂት ሜትሮች ራቅ ብሎ እንዲጫወት ተፈርዶበታል። ይህም ደግሞ ከኤምባፔ ጋር ያለውን ግንኙነት ተቋርጦበታል። ሁልጊዜም ቡድኑን ሙሉ በሙሉ እንዳይረጋጋ የሚከላከለውም የውጤት ማጣት ሰንሰለት አለ። ይህንን ደግሞ እንዲሆን በክለቡና በሻቪ አሎንዞ ዙሪያ ደግሞ ያለው ነገር ሁሉ ተደምሮ በዚያ ጫና ውስጥም መጫወት እንዳይመች ስሜትን ይፈጥራል። ሻቪ አሎንዞ ከኤልቼ ጋር የተቀመጠውን ፎርሜሽን ዘወትር በባየር ሌቨርኩዘን ይጠቀም የነበረው ነው። ነገር ግን ለዚያ ጨዋታ ትክክለኛ ተጫዋቾችን ሳይዝ እንደዛ የመጫወት ማሰብ ትርጉም አልባና ፋይዳ ቢስ ነው ሲልም ጭምር ተናግሯል። የቀድሞ ተጫዋቹና አሰልጣኙ ሻቪ አሎንሶ ቡድኑን በትክክለኛው መንገድ ላይ እንዳለና አሁን ማሳየት ጊዜ ብቻ እንደሚፈልግ እርግጠኛ ነው። በቡድኑ ውስጥም በሚሰራው ስራ እንደሚተማመን ነው በእርግጠኝነት የሚነገረው። ነገር ግን ሪያል ማድሪድ አሁን ያለው ሁኔታ ለመቀየር ከአሰልጣኝ ስታፍ አባላቱና ከተጫዋቾቹ አፋጣኝ ምላሽን እንደሚጠብቅ ነው ካንዴና ሴር መረጃውን እያጋራ የሚገኘው። በዛሬው ጨዋታ ላይ ጥሩ መጫወት ይኖርብናል፣ ለደረጃውም ሰንጠረዡ አስፈላጊ የሆነ ጨዋታ ነው ብሏል ሻቪ አሎንሶ ዛሬ ከሚያደርጉት ጨዋታ አስቀድሞ ሲናገር። ካለፉት ጨዋታዎች መጥፎ ውጤቶች በኋላ በድጋሚ ማሸነፍ ያለው ስሜትን ማሳየት እንፈልጋለን። ትልቅ ኢጎ ያላቸው ተጫዋቾችን ማስተዳደር መቻል ምን ያክል በቡድን ውስጥ አስፈላጊ ነው የሚል ጥያቄም ቀርቦለት ነበር። በጣም አስፈላጊ ነው። በእግር ኳስ ምልከታ አንጻርም ቢሆን በታክቲካዊ ጉዳዮች አሊያም በፊዚካል ልምዶች ውስጥም ወሳኝ ነው። ይህ ጉዳይ በሪያል ማድሪድም ይሁን በሌሎች ክለቦችም ጠቃሚ ነገር ነው ሲልም ጭምር ተናግሯል። ሪያል ማድሪድ ቤት ስራህ እንዴት እየሄደ ነው ተብሎም ተጠይቆ ነበር። እንደጠበቅኩት ነው። በጣም ትልቅ ነገር የሚጠብቅ ቦታ ነው። በአንዳንድ ጊዜያት ላይ እንግዲህ ሙሉ ትኩረት ሊኖርህ ይገባል። ጥሩና መጥፎ ጊዜያትንም ልታሳልፍ ትችላለህ። እኔ ግን አሁን ላይ እያንዳንዱ ነገር እያየሁት እየተደሰትኩበት እገኛለሁ። በዚያ ቦታ ላይ መቀመጥ እንደ አሰልጣኝ መታደል ነው ሲልም ጭምር ተናግሯል። እንግዲህ ይህንን ሀሳብ ነው የሰጠው። ከሪያል ማድሪድ መስራት በጣም ከባድ መሆኑ ግልጽ ነው። ነገር ግን እኔ ይህንን ኃላፊነት የምጋፈጠው በመጀመሪያ ሰው አይደለሁም። ጫናውንም ከዚህ በፊት በሆዜ ሞሪኒዮ እና በካርሎ አንቸሎቲ አይቼዋለሁ። ጫናዎች ጋር እንዴት መኖር እንዳለብህ ማወቅ አለብህ። በቡድናችንን ውስጥ እንግዲህ ጠቃሚ የሆነ ራስ የመተማመንና ራስን የምንወቅስበት መንገድ አለን። ባለፉት ጨዋታዎች ባስመዘገብነው ውጤት ደስተኛ አይደለንም። ነገር ግን በላሊጋው የሚሆን በቻምፒየንስ ሊጉም መሆን ያለበት ደረጃ ላይ እንገኛለን ሲልም ጭምር ነው የተናገረው። ሪያል ማድሪድ በ9 ጨዋታዎች ግሪክ ውስጥ አላሸነፈም። ለዚህስ ምን ትላለህ ተብሎም ተጠይቆ ነበር። ለሁሉም ነገር የመጀመሪያ ጊዜ አለው። ለዚህም ደግሞ እንደዛው ኦሎምፒያኮስ ጥሩ ቡድን ነው። ለአሰልጣኛችንም ባለኝ ትልቅ ክብር የተነሳ እከተላቸዋለሁ። እሱ በጣም ጥሩና ውብ እግር ኳስን የሚጫወት አሰልጣኝ ነው። በጣም ፈጣንና ፈጠራ የተሞላበት አጨዋወትንም የሚከተል አሰልጣኝ ነው ብሏል። ከክለቡ የድጋፍ መልእክት ተላልፎልሃል ላይ ተብሎ ተጠይቆ ነበር። አይ እንደዛ አይነት ነገር የለም፣ አስፈላጊም አይደለም። ከፕሬዝደንቱ ጋርም ቢሆን ከሆዜ አንሄል ሳንቼዝ ጋር ጠዋት ላይ አውርተናል። ነገር ግን እንደ ማንኛውም ቀን እንደምናወራው ነው ግንኙነታችን የቀጠለው። ከካርሎ አንቸሎቲስ ሪያል ማድሪድ ልዩነት የለም ትላለህ ወይ ተብሎም ተጠይቆ ነበር። ይሄ ፕሮሰስ ነው። ሁሉም ለውጥ ደግሞ ጊዜ ያስፈልገዋል። ያለፉት 3 ጨዋታዎችን ከተመለከታችሁ የማልፈልገው አንዳንድ ነገሮች ተፈጥረዋል። ስለነሱ ጉዳዮች አውርተንባቸዋል። ነገር ግን ወደ ኋላ መለስ ብለን ካየን ጥሩ ነገሮችንም ሰርተናል። አንዳንድ ጊዜ አጋጣሚዎች ወጥ የሆነ አቋም አልነበረንም፣ ለዛ ደግሞ መጥፎ ጨዋታዎችን ያሳለፍነው ሲልም ጭምር ተናግሯል። ስለ አልቫሮ ካሬራ ስም ተጠይቆ ድባቡ በጣም ጥሩ ነው፣ ከአሰልጣኛችን ጋርም በጣም ጥሩ ግንኙነት ነው ያለን።
መልበሻ ክፍላችንም ውስጥ በጣም ጥሩ ስሜት አለ። እርስ በርስም ያለን ግንኙነትና መደጋገፍም በጣም ጥሩ የሚባል ነው። በአጠቃላይ የዚህ ቡድን አካል በመሆኔም በጣም ደስተኛ ነኝ ሲልም ጭምር ተናግሯል። አልቫሮ ካሬራስም ይናገራል። በየትኛው የሜዳ ክፍል ላይ መጫወት የበለጠ ይመቻል ተብሎ ተጠይቆ ነበር። የኔ ትክክለኛው የመጫወታ ቦታ በግራ ክንፍ ተከላካይነት ነው። ነገር ግን እንደ መሃል ተከላካይ እንዲሁም የክንፍ አጥቂም ሆኜ መጫወት እችላለሁ። በአጠቃላይ አሰልጣኙ በሚፈልገው መንገድ እንድጫወት ከጠየቀኝ እሱ በሚፈልገው መንገድ ለመጫወትም መስማማለሁ ብሏል። ወደ ሪያል ማድሪድ ስትመጣ ቋሚ ተሰላፊ ይሆናለሁ ብለህ አስበህ ነበር ወይ የሚል ጥያቄም ቀርቦለት ነበር ለካሬራስ። ወደ አዲስ ክለብ ስመጣ ሁሉም ነገር መስጠት እንዳለብኝ ያውቃለሁ፣ እንዲሁም ደግሞ ምርጡን ብቃቴንም እንደማሳይ ያምናለሁ። ከዚያ በተጨማሪ በእንደዚህ አይነት ረጅም በሆነ የውድድር ዘመን ውስጥም ተጨማሪ የመጫወቻ ደቂቃዎችን እንደማገኝ ተስፋ አደርጋለሁ። ወደፊትም አሁን ባለሁበት ደረጃ እንደምቀጥል እርግጠኛ ነኝ ሲል ነው አልቫሮ ካሬራስ የተናገረው። ሪያል ማድሪድ ከስፔን ውጭ ሲጫወት የበለጠ የተከበረ ነው ብለህ ታስባለሁ ተብሎም ተጠይቆ ነበር። ሪያል ማድሪድ በመግጠሙ የሚደሰት ቡድን ይኖራል ብዬ አላስብም። ምክንያቱም ሪያል ማድሪድ ማለት ድንቅ ታሪክ ያለውና በታሪክ ትልልቅ ስም ካላቸው ክለቦች መካከል አንደኛው ነው። እኛ በእያንዳንዱ ስቴዲየም ጨዋታ በሚኖረን ሰዓትም የበለጠ ለድል ተርበንና ጠንካራ የሆነ ስብዕናን ይዘን እንሄዳለን። እናም ሁሌም ጨዋታዎችን ለማሸነፍ ጥረት እናደርጋለን ያለው። እዚህ በቻምፒየንስ ሊግ መጫወት በመቻሌ በጣም ደስተኛ ሆኛለሁ። ኦሎምፒያኮስ ከባድ ተጋጣሚ እንደሆነ እናውቃለን። አሁን ደግሞ በሜዳቸው ልንጫወት ነው። ጨዋታውን ማሸነፍ ከባድ እንደሚሆን እናውቃለን፣ ነገር ግን እናደርገዋለን ሲል ነው አልቫሮ ፈርናንዴዝ ካሬራስ ሀሳቡን እየሰጠ የሚገኘው። ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታቸውን እንደሚያደርጉ ይታወቃል። ከኦሎምፒያኮስ ጋር የሚደረግ ጨዋታ እንደሆነ የሚታወቅ ጉዳይ ነው። በተለይ ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታዎች ቀጥለው የሚደረጉ ይሆናል። ተጠባቂ የሚባሉ ጨዋታዎች ዛሬ በአውሮፓ ቻምፒየንስ ሊግ ይደረጋሉ። እንግዲህ ሪያል ማድሪድን ጨምሮ እነ አርሰናልም ዛሬ ነው የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታቸውን የሚያደርጉት። አምስተኛው ሳምንት ላይ ደርሷል የአውሮፓ ቻምፒየንስ ሊግ። ዛሬ የሚደረጉ ጨዋታዎችን ለማስታወስ ያክል ምሽት 2 ሰዓት ከ45 ሲል ኤፍሲ ኮፐንሃቨን ከካይራት አልማይቲ ጋር ጨዋታውን ያደርጋል። ይህ ጨዋታ ምሽት 2 ሰዓት ከ45 ዴንማርክ ላይ የሚደረግ ነው። ፓፎስ እና ሞናኮም የሚያደርጉት ጨዋታ እንዲሁ ምሽት 2 ሰዓት ከ45 ላይ ይደረጋል። አርሰናል ከባየር ሚኒክ፣ አትሌቲኮ ማድሪድ ከኢንተር ሚላን፣ አይንትራክ ፍራንክፈርት ከአታላንታ፣ ሊቨርፑል ከፒኤስቪ አይንድሆቨን፣ ኦሎምፒያኮስ ከሪያል ማድሪድ፣ ፓሪስ ሰን ዠርሜን ከቶትናም፣ ስፖርቲንግ ሊዝበን ከክለብ ብሩዥ ጋር ደግሞ የሚያደርጓቸው ጨዋታዎች ምሽት 5 ሰዓት ላይ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች የስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ግን ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ነገ ጠዋት ላይ በሚኖረው ፕሮግራማችን የዛሬ የአውሮፓ ቻምፒየንስ ሊግ ውጤቶችን ጨምረን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። አብራችሁኝ ስለነበራችሁ ከልብ አድርጌ ያመሰግናለሁ። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።